በምልክት ቋንቋ ደግሞ ባልደረባ እስከዳሪ ኩን አምላክ አብራን ትቆያለች አብራችን ቆዩ ዛሬ በኢትዮጵያ በኮሮና ቫይረስ 164 ሰዎች ሲያዙ የ5 ሰዎች ህይወት አልፈዋል ከጤና ሚኒስቴር የተገኘ መረጃ እንደሚያስረዳው 6630 ሰዎች የላብራቶሪ ምርመራ ተደርጎ ነው 164 ሰዎች ቫይረሱን ተገኘባቸው የተረጋገጠው ቫይረሱ የተገኘባቸው ሰዎች ከ1 እስከ 92 ዓመት በሚደርስ የእድሜ ክልል ውስጥ የሚገኙ ናቸው ከዚህ ውስጥ 117 ወንዶች መሆናቸውንም ሚኒስቴር መስሪያ ቤቱ መረጃ ያመለክታል ከአንድ ግለሰብ ውጭ ሁሉም ኢትዮጵያውያን ናቸው ቫይረሱ የተገኘባቸው ሰዎች 104ቱ ከአዲስ አበባ 48ቱ ከአማራና ሶማሌ ለዚሁም 4ቱ ከትግራይ ቀሪ 8ቱ ከደቡብ ከሐረሪ ከኦሮሚያና ቤንሻንጉል ጉሙዝ ክልል ናቸው በዚህ ምስካውን ቫይረሱ የተገኘባቸው ሰዎች ቁጥር 2670 ደርሷል የ5 ሰዎች ህይወትም ሲያልፍ በአጠቃላይ የሟቾች ቁጥርም 40 ደርሷል ዛሬ 33 አዲስ ሰዎችን ጨምሮ እስካሁን 434 ሰዎች በኢትዮጵያ ከቫይረሱ ማገገማቸውን ከጤና ሚኒስቴር የወጣው መረጃ ያሳያል ፕሬዝዳንት ሳህለወርቅ ዘውዴ በአዲስ አበባ የሚገኘውን ጊዜያዊ የሴቶች ማረፊያ ማዕከልን ጎበኙ ፕሬዝዳንቷ ጾታዊ ጥቃትን አስመልክቶ ባስተላለፉት መልእክት በአንዲት ሴት ላይ የሚደርስ ማንኛውም ጥቃት በሁሉም ሴቶች ላይ የተሰነዘረ መሆኑን መዘንጋት የለበትም ብለዋል ችግሩን በመሰረታዊነት ለመፍታት ወንጀለኞችን ለፍርድ አቅርበው ተመጣጣኝና አስተማሪ የሆነ ቅጣት እንዲሰጥ ማድረግ አንደኛው ጉዳይ መሆኑን ገልጸዋል የሀገሪቱ ህጎች የተበደሉ ሴቶችን ምን ያህል በአግባቡ የሚደግፍ መሆኑንም ማየት ያስፈልጋል ብለዋል ፕሬዝዳንት ሳህለወርቅ ህብረተሰቡ ስለ ሴቶች ያለውን ስር የሰደደ የተዛባ አድሏዊ አመለካከትና አስተሳሰብ ሊለወጥ እንደሚገባም በመልእክታቸው አሳስበዋል የፌደራል ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከደቡብ ክልል የፖለቲካ ፓርቲ አመራሮች ጋር ተወያዩ ጠቅላይ ሚኒስትር አብይ በውይይቱ በክልሉ የሚኖሩ ህዝቦችን ልዩ ፍላጎት ባማከለ መልኩ ክልሉን እንደገና ለማደራጀት በሚቻልበት መርህ ላይ መወያየታቸውን ገልጸዋል ይህን መሰል ውይይት ወደ ተሻለ ጎዳና እንድናመራና ዲሞክራሲያዊ እሴቶች ለማዳበር ያስችላል ሲሉም በማህበራዊ ድረገጻቸው ላይ አስፍረዋል ከአመራሮቹ ጋር በተካሄደ ውይይት የተነሱ ሐሳቦችና ለታየው ግልጽ ውይይት መንፈስ ጠቅላይ ሚኒስትሩ አድናቆታቸውን ገልጸዋል ጠቅላይ ሚኒስትር አብይ ከክልሉ የዞን አመራሮች ጋር ከአንድ ወር በፊት መነጋገራቸው ይታወሳል የ2013 በጀት የአገር በቀል ኢኮኖሚ ማሻሻያዎችን በማጠናከር ኢኮኖሚው የተሻለ እድገት እንዲያስመዘግብ ተደርጎ መዘጋጀቱን የገንዘብ ሚኒስቴር ገለጸ የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2012 በጀት ዓመት እቅድ አፈጻጸምና የ2013 ረቂቅ በጀትን ለህዝብ ተወካዮች ምክር ቤት አቅርበዋል ተስፋዬ ለሚሳ ተጨማሪ አለው የገንዘብ ሚኒስትሩ አቶ አህመድ ሺዴ በሪፖርታቸው በዚህ በጀት ዓመት የ9% የኢኮኖሚ እድገት ለማስመዝገብ ታቅዶ የነበረ ሲሆን የኮሮና ወረርሽኝ ባስከተለው ተጽዕኖ እድገቱ ከታቀደው በታች እስከ 6% ሊሆን እንደሚችል አመልክተዋል በበጀት ዓመቱ የውጭ ምንዛሬ እጥረት የመንግስት የውጭ ዕዳ ማሻቀብ የኢኮኖሚው ሌሎች ፈታኝ ሁኔታዎች እንደነበሩ ሚኒስትሩ አቶ አህመድ ሺዴ ተናግረዋል የፌደራል መንግስት የ2013 ረቂቅ በጀትን አስመልክቶ ማብራሪያ የሰጡት አቶ አህመድ ሺዴ የአገር በቀል የኢኮኖሚ ማሻሻያዎችን በማጠናከር ኢኮኖሚው የተሻለ እድገት እንዲያስመዘግብ ጥረት ይደረጋል ብለዋል አጠቃላይ ተደግፎ የቀረበው የፌደራል መንግስት የ2013 የወጪ በጀት ብር 476 ቢሊዮን ሲሆን ይህም በ2013 ስራ ላይ ከዋለው በጀት ተጨማሪ በጀትን ጨምሮ በብር 30.6 ቢሊዮን ወይም የ7% ብልጫ ያሳያል ከዚህ በጀት ውስጥ ለመደበኛ ወጪ ብር 133.3 ቢሊዮን ለካፒታል ብር 160.3 ቢሊዮን እንዲሁም ለክልል መንግስታት ድጋፍ ብር 176.4 ቢሊዮን እና ለዘላቂ የልማት ግቦች ማስፈጸሚያ ብር 6 ቢሊዮን ተደግፎ ቀርቧል ለውጭ ብድር አስተዳደር ትኩረት በመስጠት የግሉን ዘርፍ ተሳትፎ በማበረታታትና በመንግስት ኢንቨስትመንት የሚኖረውን ተሳትፎ በማሳደግ በማክሮ ኢኮኖሚ አፈጻጸሙን ለማጎልበት የኢኮኖሚ እድገቱን ለማስቀጠልና የሥራ ዕድል ለመፍጠር የሚያስችሉ ማሻሻያዎች ተጠናክረው ተግባራዊ ይደረጋሉ በ2013 በጀት ዓመት ኢኮኖሚው የ8.5% እድገት እንዲያስመዘግብ ነው የታቀደው የረቂቅ በጀቱን መግለጫ ያዳመጡት የምክር ቤት አባላት የተለያዩ ጥያቄዎችን አንስተዋል በዚህ ዓመት ራሱ አካቀድነው ከ2 እስከ 3% ሊቀንስ ይችላል ተብሎ የተቀመጠው ይያለ በሚቀጥለው በጀት ዓመት
የወረርሽኙ ተጽዕኖ እያለ 8.5% ሊያድግ ይችላል ተብሎ የተወሰደው ታሳቢ ምን ያክል ትክክል ነው የሚል ነገር ለማንሳት ነው። ኮሮና አስደንጋጭና ፈታኝ በሆነበት የመጀመሪያው ቅጽበት ላይ እንኳን ይሄን ያህል መቋቋም ከቻልን የሚቀጥለው ዓመት ሁላችንም ርብርብ ካደረግን 8.5 ማደግ ይቻላል የሚል እምነት ነው ያለን። ስለዚህ በዚህ ትንታኔ ላይ የተመሰረተና ተገቢ ትንታኔ ሳይንሱ ላይ የተመሰረተ ትንታኔና እንደ በፊቱ ወደ 9%ም ከፍ አላደረግነውም 8.5% ነው። በፌደራል በሚበጀተው በጀት በአሁኑ ሰዓት የሲዳማን ክልል ያላካተተ በመሆኑ እንደገና መታየት አለበት። ፍትሃዊም አይደለም። ይህም ደግሞ የህዝብን ድምጽ መናቅን ያስመስላል። በሲዳማ ጋር የተገናኘው ጉዳይ አሁንም ሊደርስ የሚችል ነው። ወደ ኋላ የሚያስመልስ ምንም ነገር የለውም። የፌዴሬሽን ምክር ቤት የቀመሩን ጉዳይ ቶሎ ጨርሶ ለገንዘብ ሚኒስቴር እስከላከ ድረስ የብሎክ ግራንት ለክልሎች የሰጠነውን ድጎማ የሂሳብ ስሌቱን የማስተካከል ጉዳይ ነው የሚሆነው። ይሄ በዚህ ፓርላማ የማጽደቅ ሂደት ሳምንታት ውስጥም ሊጠናቀቅ የሚችልና ወደ ኋላ የሚያስመልሰው ጉዳይ አይደለም መሆኑን ነው። ድጎማውና ድጋፉን የሚሰጥ ፌደራል መንግስት እስከሆነ ድረስ ይሄ በጀት በትክክል ለታለመለት ዓላማ ስለመዋሉ በምንድነው ማረጋገጥ የሚቻለው? ምን ላይ ያወጡ ነው የሚለው አጠቃላይ የፌደራል መንግስት ኦዲት የማድረግ ኃላፊነት አለበት። በየክልሎቹ የፌደራል መንግስት ድጎማ አጠቃቀምን በየክልሉ ኦዲት የማድረግ ኃላፊነት አለበት። በፋይናንስ ስርዓት ደግሞ አጠቃላይ ክልሎች የፋይናንስ ስርዓቱን አጠቃላይ በአንድ ሪፎርም ማዕቀፍ ስለሆነ የምንሰራው በዛ መሰረት መረጃ የምናገኝበት ስርዓት አለ። ስለዚህ ከዚህ አንፃር ክትትልና ድጋፍ የሚደረግ መሆኑ ታሳቢ መደረግ አለበት። ሰፊ ውይይት የተደረገበት የ2013 ረቂቅ በጀት ለዝርዝር እይታ ለገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የተለያዩ ውሳኔዎችን አጸደቀም። አራተኛውን የህዝብና ቤት ቆጠራ ለሶስተኛ ጊዜ ለ2 ዓመት ለማራዘም የቀረበውን የውሳኔ ሐሳብ የሁለቱ ምክር ቤቶች በጋራ ባካሄዱት ውይይት ቆጠራውን በኮሮና ቫይረስ ምክንያት ለማካሄድ የማይቻል በሚል ውሳኔውን በአብላጫ ድምጽ አጽድቀዋል። የመንግስት የልማት ድርጅቶችን ወደ ግል ስለማዛወር በቀረበው ሪፖርት ላይ ምክር ቤቱ ተወያይቷል። አዋጁ ሀገሪቱ ከምትከተለው የኢኮኖሚ ፖሊሲ አኳያ የመንግስት ልማት ድርጅቶች በገበያ ውስጥ ብቁና ተወዳዳሪ እንዲሆኑ ያስችላል በሚል ምክር ቤቱ በአብላጫ ድምጽ አጽድቆታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ህጋዊ ሰውነት ስለመስጠት የቀረበውን የውሳኔ ሐሳብ ምክር ቤቱ በአብላጫ ድምጽ አጽድቋል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። ጠብቅ በ4 ዓመት 20 ቢሊዮን ዛፍ እንትከል። እንደዚህ ያለ በዓለም ውስጥ አንድም ሀገር የለም። ህዝባችን ነው በነፃ እየወጣ የሚተክለው። ካልተከልን ህዳሴ ይደርቃል። ዝናብ ከሌለ ህዳሴ የለም። የህዳሴ ዋናው ምንጭ ዝናብ ነው። እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው።
አካባቢን ጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነትን ቀንስ፣ የሰው ዕውቀት ጉልበት እንጠቀም፣ እንደግን ያለ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እየተካሄደ ባለው የሶስትዮሽ ድርድር ላይ ኢትዮጵያ ለታችኛው የተፋሰሱ ሀገራት አቋሟን ግልጽ አደረገች። ኢትዮጵያ፣ ግብጽና ሱዳን የውሃ ሚኒስትሮች የሚያደርጉት ድርድርም በበይነ መረብ የቪዲዮ ኮንፈረንስ እየተካሄደ ነው። ድርድሩ በግድቡ ውሃ ሙሌትና ዓመታዊ የውሃ አለቃቀቅ ላይ አተኩሮ እየተካሄደ መሆኑን ነው የውሃ መስኖና ኢነርጂ ሚኒስቴር በላከው መግለጫ ያስታወቀው። በሶስቱ ሀገራት የውሃ ሚኒስትሮች ደረጃ ዳግም የተጀመረውን ውይይት ኢትዮጵያ በበጎ እንደምትመለከተው የገለጹ ሲሆን እውነተኛ ውይይትና ድርድር ለማድረግ ቁርጠኛ አቋም አላት ብሏል ሚኒስቴሩ በላከው መግለጫ። በሶስቱ ሀገራት የተፈረሙ የህዳሴ ግድብ ስምምነት መርሆች ሙሉ በሙሉ እንዲተገበሩ ኢትዮጵያ ፍላጎት እንዳላትም ተገልጿል። የታዛቢዎች ሚና መታዘብ ብቻ መሆን አለበት ያለችው ኢትዮጵያ የቴክኒክ ድጋፍ አደራዳሪ አካላት ማድረግ ካለባቸው እንኳን ሶስቱ ሀገራት በጋራ ሲጠየቁ መሆን እንደሚኖርበትም አስታውቃለች። ከየካቲት 4 እስከ 5 ቀን 2012 ሶስቱ ሀገራት የህግና የቴክኒክ ባለሙያዎች ባደረጉት ውይይት ያቋረጡት ሰነድ የድርድሩ መሰረት ሊሆን እንደሚገባም ኢትዮጵያ ግልጽ አድርጋለች። ኢትዮጵያ የግድቡን ውሃ ሞላልና ዓመታዊ ስራ ክንውን መመሪያ በተመለከተ የራሷን አማራጭ ያቀረበች ሲሆን ሱዳንም አቋሟን የሚያንጸባርቅ ሰነድ ማቅረቧን መግለጫው ጠቁሟል። ሰኔ 2 2012 ዓ.ም በመጀመሪያ ቀን ስብሰባቸው ከስምምነት በደረሱት መሰረት ከማክሰኞ አርብና እሁድ በስተቀር ከስምምነት እስከሚደረሱ ድረስ በበይነ መረብ የሚደረገው ኮንፈረንስ እንደሚቀጥልም መግለጫው አመልክቷል። ኢትዮጵያም በውይይቱ በሁሉም አካላት ዘንድ መተማመን እንዲፈጠር ፍላጎት አላት ያለው መግለጫው ይህም ድርድሩን ስኬታማ ለማድረግ ካለ ፍላጎት መነጨ መሆኑን ጠቁመዋል። ነገር ግን ግብጽ በድርድሩ ያንጸባረቀች ያለው አቋምና በተባበሩት መንግስታት የጸጥታው ምክር ቤት የዲፕሎማሲ ጫና እንዲፈጠር እያደረገች ያለችው ጥረት በድርድሩ ላይ መተማመን እንዳይፈጠር የሚያደርግ መሆኑን በመግለጫው ተጠቁሟል። በመጨረሻም ኢትዮጵያ በድርድሩ የሚሳተፉ አካላት እውነተኛ ድርድርና ውይይት አድርገው ከስምምነት እንዲደርሱ ፍላጎቷ መሆኑን አስታውቃለች። ዓለም አቀፉ ማህበረሰብ ከዚህ አንጻር ከጎኗ እንደሚቆም እምነቷ መሆኑን የውሃ መስኖና ኢነርጂ ሚኒስቴር በላከው መግለጫ አስታውቋል። የኢፌዴሪ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ ሰኔ 4 ቀን 2012 ዓ.ም በኢትዮጵያ የሳውዲ አረቢያ አምባሳደር የሆኑትን ሳሚ ጀሚል አብዱላሂን በጽሕፈት ቤታቸው ተቀበለው አነጋገሩ። ሁለቱ ወገኖች በነበራቸው ውይይት በሳውዲ አረቢያ ስለሚኖሩ ዜጎቻችን የሁለቱን ሀገሮች ግንኙነት ማጠናከር በሚቻልባቸው ጉዳዮች ዙሪያና ከታላቁ ህዳሴ ግድብ ግንባታ ጋር በተያያዘ ተወያይተዋል። አቶ ገዱ ኢትዮጵያ ከሳውዲ አረቢያ ጋር ያላትን ረጅም ዘመናትን ያስቆጠረ ታሪካዊ ሁሉን አቀፍ ወንድማዊ ወዳጅነት ወደ ላቀ ደረጃ ለማሸጋገር ትሰራለችም ብለዋል። ሳውዲ አረቢያ በአገሯ ለሚኖሩ ኢትዮጵያውያን ዜጎች ስለምታደርገው ድጋፍም አመስግነዋል። ሳውዲ አረቢያ ህጋዊ ባልሆነ መንገድ በድንበር በኩል ወደ አገሯ በሚገቡ የተለያዩ ሀገራት ዜጎች ያለባትን ጫና እንገነዘባለን። ስለሆነም ከዚሁ ጋር በተያያዘ በቅርርብና በትብብር መስራታችንን አጠናክረን እንቀጥላለን ብለዋል አቶ ገዱ በውይይቱ ወቅት። ኢትዮጵያና ሳውዲ አረቢያ ያላቸውን ዲፕሎማሲ ተሞክሮ በአቅም ግንባታና በልምድ ልውውጥ ይበልጥ ለማጠናከር እንዲቻል ሳውዲ የስልጠና ድጋፍ እንድታደርግ አቶ ገዱ በውይይታቸው አንስተዋል። ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ሱዳንና ግብጽ የተደረጉ ውይይቶችን በተመለከተም አቶ ገዱ ለአምባሳደሩ ገለጻ አድርገዋል። አምባሳደር ሳሚ ጀሚል አብዱላሂ በኩላቸው ሳውዲ አረቢያ ከኢትዮጵያ ጋር ያላትን ትብብር አጠናክራ እንደምትቀጥል ገልጸዋል። በሳውዲ ድንበር አካባቢ ህጋዊ ባልሆነ መንገድ የሚገቡ የተለያዩ ሀገራት ዜጎች የሚፈጥሩትን ጫና ኢትዮጵያ በመገንዘቧ አመስግነዋል። ሁለቱ ሀገሮች ካላቸው የካበተ ዲፕሎማሲ ልምድ አንጻርም የአቅም ግንባታ ልውውጥ በማድረግ ላይ ተኩረው እንዲሰሩ ሳውዲ ትደግፋለችም ብለዋል። ኢትዮጵያ ዓለም አቀፉን የኮሮና ቫይረስ ወረርሽኝ ለመከላከል እያደረገች ያለውን ጥረት በመደገፍ ሳውዲ በትብብርም ትሰራለች ብለዋል። ከግድቡ ጋር በተያያዘ ሶስቱ ሀገሮች ያላቸው ልዩነት በውይይት እንዲፈቱም ሳውዲ አረቢያ እንደምትደግፍም አምባሳደሩ ገልጸዋል። ግብጾች የታላቁ ህዳሴ ግድብ ግንባታ እንዲሰናከል የሚያደርጉትን የውሸት ዘመቻ ለመመከት ጠንካራ ዲፕሎማሲ ስራ መስራትና ሀገራዊ አንድነትን ማጠናከር እንደሚገባ ምሁራን ተናገሩ። ለኢትዮጵያን የሚሟገት ዓለም አቀፍ ተቋማት ባለመኖራቸው ግብጽ ፕሮፓጋንዳ ምቹ ሁኔታ እንደፈጠረላት ነው ምሁራኑ የገለጹት። ቶማስ ኃይሉ ተጨማሪ አለው።
የኢትዮጵያ የታላቁ ህዳሴ ግድብ ከዳር እንዳይደርስና እንዲሰናከል ከሚያደርጉ የግብጽ ሙከራዎች መካከል ዘመናትን የተሻገረ የሐሰት ትርክትና የፍትሃዊ ተጠቃሚነትን የሚጭኑ የቅኝ ግዛት ውሎች እንዲተገበሩ የተለያዩ ዘዴዎችን ተጠቅማለች ይላሉ በኮተቤ ሜትሮፖሊታን ዩኒቨርሲቲ የህግና የታሪክ መምህሩ ዶክተር አልማው ክፍሌ። እኛን አደናግረው ታሪካዊ ስህተት እንድንሰራ ነው የሚያደርጉን። ማደናገር አለ። ስለዚህ ምንም አፈና ነው፣ ማደናገር ነው፣ ማተራመስ ነው። ትንንሽ ቁስሎችን እየፈለጉ ኢትዮጵያ ውስጥ እያመሳቀሉ ጽንፈኛ ቡድኖችን እየፈጠሩ የኢትዮጵያ ራዕይ እንትን እንዳይሆን ሪያሊስቲክ እንዳይ ኢትዮጵያ የምታቀዳቸው ነገሮች እንዲከሽፉ አመጻ እንዲበዛ አገሩታል። በታሪክ ኢትዮጵያና ግብጽን የሚያዛምዷቸው ውሎች ቢበዙም ግብጽ የአባይን ወንዝ በበላይነት ለመጠቀም እንድትችል የማትፈነቅለው ድንጋይ አልነበረም። ይህ ደግሞ ሀገር ውስጥም ጭምር አለመረጋጋትን ለመፍጠር የሄደችባቸው ርቀቶች ማሳያዎች ናቸው የሚሉት የሕክምና ባለሙያውና በማህበራዊ ትስስር ገጾች ስለ ህዳሴው ግድብ መረጃዎችን በማጋራት የሚታወቁት ዶክተር አበበ ሀረጎይን ናቸው። ሙሉ ለሙሉ መቆጣጠር ይፈልጋሉ። ውስጣችን ዲስቴብላይዝ ያደርጉናል። ኤጀንቶቻቸው አሁን ኢትዮጵያ ውስጥ አሉ። በተለያዩ አሁን የብሔረሰብ የሚባለው ግጭት ውስጥ የነሱ እጅ አለበት። ከተማችን ውስጥ አሉ፣ መስጊዶች ውስጥ አሉ፣ የተለያዩ ቦታዎች አሉ እንትኖቻቸው አቀንቃኞቻቸው ማለት ነው። እና የውጭ ጠላት አለን፣ የውስጥ ጠላት አለን። በሌላ በኩል ግን የግብጽ ፖሊሲዋ በራሱ በአባይ ወንዝ ዙሪያ የፍትሃዊ ተጠቃሚነትን መሰረት አድርጎ የተቀረጸ እንደሆነም ተገልጿል። አንደኛ አፈናን የኢትዮጵያን የውጭ ግንኙነት አፍኖ ነው ግብጽ የሚንቀሳቀስ። አሁን ኢንተርናሽናል ዲፕሎማሲያችን በግብጽ የተመሳቀለ ነው። ዩኤን ውስጥ ብድር ብትጠይቅ አታገኝም። እኛ ተለቅ ያለ ሰው ስለ ኢትዮጵያ የሚያወራ የተባበሩት መንግስታት ውስጥ ኢንተርናሽናል ኦርጋናይዜሽን ውስጥ የለንም። እነሱ ግን እስከ 200 ስታፍ አላቸው ዩኤን ውስጥ። በዲፕሎማሲው ዘርፍም ይሁን በሌሎች መስኮች የህዳሴው ግድብ እስኪጠናቀቅ በትኩረት መስራት እንደሚያስፈልግም ምሁራኑ ገልጸዋል። አሁን እንግዲህ ግብጽ ብዙ ገንዘብ የምታወጣበት ስትራቴጂ አላት። በዚህ በአባይኛ ምንም ማች ልናደርገው ማንችለው ደራሲዎች አሏት። መጽሐፍት ይጻፋሉ፣ የነሱን ጉዳይ የሚያስረዱ ምሁራን አሉ። አሜሪካን ምሁራንን ገዝተዋል፣ የአውሮፓን ምሁራንን ገዝተዋል፣ የራሳቸው ምሁራንን አፍልቀዋል፣ ገንዘባቸውን ያፈሱበታል፣ ሚዲያውን ይቆጣጠሩታል። አልጀዚራ የነሱ ደጋፊ ነው፣ ቢቢሲው የተለያየ ሁሉ ያየን እንደሆነ ሚዲያውን በሙሉ በጣም የሚቆጣጠሩ ናቸውና የኢትዮጵያን ነገር የሚያኳስስ የኢትዮጵያን በአባይ ላይ ያላትን ሁኔታ ሊያመናመን የሚችል ብዙ ነገር ነው እንትን የሚሉትና እኛ ደግሞ ተመሳሳይ የሆነ መልስ አንሰጥም። ኢትዮጵያ ግድቡን በተመለከተ ወሳኝ ነጥቦችን መርሳት እንደሌለባት የታሪክ ምሁሩ ዶክተር አልማው ገልጸዋል። ጦርነት ሊያደርጉ ይችላሉ። 5% ነው ጦርነት ሊያደርጉ የሚችሉ፣ አይሞክሩትም። ምክንያቱም በእነሱ ላይ ይብሳል። ኢትዮጵያ ማድረግ ያለባት አንደኛ ግድቡን መቀጠል ነው፣ ሁለተኛ አለመፍራት ነው፣ ሶስተኛ የፕሮፓጋንዳ ስራ መስራት ነው። ኢትዮጵያ ውስጥ ወሬ ስለ አባይ የለም። ቸኩሎ ስምምነቶች ላይ አለመፈረም ነው። ስምምነቶች መብላላት አለባቸው። ምክንያቱም እነሱ አባይን ከጥንት ጀምሮ ከትውልድ ትውልድ ተረካክቦ መረጃቸው ጢም ነው ስለ አባይ። እኛ ገና እየሄድን ነው። ስለዚህ አታለው ጎል ያስከብባል። የተደራጁ ተጫዋቾች ናቸው በአባይ ዙሪያ። ቸኩሎ ይሄ ስምምነቶችን አለ ማብረድ ነው። የህዝብ ለህዝብ መድረኮችን ማመቻቸት፣ የዲፕሎማሲ ስራዎችን በተገቢ መልኩ መስራት እንዲሁም ግድቡ እስኪጠናቀቅ ድጋፍ ማድረግ እንደሚያስፈልግም ምሁራኑ ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብን ለማጠናቀቅ በአንድነት መንፈስ መስራት እንደሚገባ የኢትዮጵያ ዜና አገልግሎት ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ገልጸዋል። ባለፉት 2 ዓመታት በመንግስት በኩል ግድቡን ለማጠናቀቅ የተወሰዱ እርምጃዎች የሚያበረታቱ እንደሆኑም ነዋሪዎቹ ተናግረዋል። አስተያየቶቹን ተከታትለን እንመለስ። ደረጃ ደርሷል። 73% መድረሱ ማለት ትልቅ ነገር ነው። አሁንም ግን ብዙ ነገሮች ይቀሩናል። ያው ያለን ጊዜ አላመለጠንም። ወጣቶች እኛ በተለይ ወጣቶች ከተነሳ የትኛውም ነገር ማድረግ እንችላለን። ምንም ያቅተን ነገር አይኖርም። የፈለገ እንደው ብንራብም ይገደባል። መንግስታችንም ጥሩ ነው አያያዙ። አሁን ያለው መንግስታችን እንደ መጨረሻውን ያሳምርለት ጥሩ ሁኔታ ላይ ነው። አሁንም የተጀመረውን ግድብ እንገድበዋለን፣ እስከ መጨረሻ እንጨርሰዋለን። ስህተቶች
የተጓተተ ነገርም ቢኖርም አሁን ተስተካክሎ ወረም ተታጠርቆ ስራው መቀጠሉ ደስ ብሎኛል ማለት ሁሉ የኔን ብሎ የተነሳበት አጋጣሚ አለ አሁን ያውኑ መንግስት ያገባኛል ይመለከተኛል መጨረስ አለብኝ ብሎ እየሰራ ያለው ምክንያቱም እኛ ካላገዝነው ብቻውን ይሰራ አይችልም እያንዳንዱ ህብረተሰብ ከጎን ሆኖ ማውራትና አፍራሽ ቃላቶች መወራወር ሳይሆን ተቀራርቦ በጠረጴዛ ዙሪያ ችግሮች ሁሉ እንዲፈቱ ማድረግ አለብን በጋራ ነው ሁሉም ነገር እንሰራ የምንችለው ግብጽ ከኢትዮጵያ ጋር መተባበር ካልሆነ በስተቀር የአባይን ውሃ እኔ ብቻ ልጠቀም በማለት የያዘችው አቋም ሩቅ እንደማያስኬዳት አንድ የሐሚድ ቢን ከሊፋ ዩኒቨርሲቲ ምሁር ገለጹ ምሁሩ ሙሐመድ ሙክታር አልሸንጊጥ ከአልጀዚራ የአረብኛ ቻናል ጋር በነበራቸው ቆይታም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ወደ ኋላ አይቀለበስም ብለዋል ኢትዮጵያ በአባይ ውሃ ላይ ያላትን የባለቤትነት ታሪክ በማንሳት ግብጽ ለበርካታ ዓመታት የአባይን ውሃ በበላይነት ስትጠቀም ቆይቷን ያሳወሱት ምሁሩ አሁን ኢትዮጵያ ያለመችውን የልማት ግብ ለማሳካት ንብረቴ የሆነውን የአባይ ውሃ በስፋት ለመጠቀም ተነስቻለሁ ስትል ከልካይ ሊኖር አይገባም ብለዋል ለግብጻውያን ሰዳል አሊ ኩራት እንደሆነ ሁሉ አባይም ለኢትዮጵያን ኩራት ነው ብለዋል ምሁሩ ከዚህ አንፃር ግብጽና ኢትዮጵያ አባይን በፍታዊነት ከመጠቀም በዘለለ ወደ ሌላ ሁኔታ ውስጥ መግባት አይገባቸውም የሚለውን አንስተዋል ምሁሩ ሙሐመድ ሙክታር አልሸንጊጡ ግብጽምቱን ሌሎች የተፋሰሱ ሀገራት ኢትዮጵያ የማደግና የመበልጸግ መብቷን ለመንጠቅ የሚያደርጉትን እንቅስቃሴ ህጋዊ መሰረት የለውም ብለዋል ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ እኛ ወገባችን የእናቶቻችን ወገብ አይጉበጥ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም የግብጽ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ ማደግ እንፈልጋለን ይሄን ፍላጎታችን የሚችል ሰው አቅም ያለው ወደ ቤትም ሩቅም ያግዘን ማገዝ ካልቻለ ይተወን ተፍጨርጭረን መለወጥ እንፈልጋለን መጉዳት አንፈልግም ሌላ ኃይል ጠብቅ በአራት ዓመት 20 ቢሊዮን ዛፍ እንትከል እንደዚህ ያለ በዓለም ውስጥ አንድም ሀገር የለም ህዝባችን ነው በነፃ እየወጣ የሚተክለው ካልተከልን ህዳሴ ይደርቃል ዝናብ ከሌለ ህዳሴ የለም የህዳሴ ዋናው ምንጭ ዝናብ ነው እሱ ደግሞ በአካባቢ ጥበቃ የሚረጋገጥ ነው ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው አካባቢን ጠብቅ ከተፈጥሮ እንጠቀም ወንድሞቻችን አንጉዳ ሌብነትን ቀንስ የሰው ዕውቀት ጉልበት እንጠቀም እንደግን ያለው ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው በአገር አቀፍ ደረጃ የሚወጡ እቅዶችና የሚተገበሩ ፕሮጀክቶች ጥራትና ጊዜን ታሳቢ ባደረገ መልኩ ሊተገበሩ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ ለቀጣዮቹ 10 ዓመታት በሚተገበረው መሪ የልማት እቅድ ላይ ውይይት ተደርጓል በፕላንና ልማት ኮሚሽን የተዘጋጀውን ይህን እቅድ ዶክተር ፍጹም አስፋ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሚኒስትሮችና የክልል ርዕሰ መስተዳድሮች በተገኙበት አቅርበዋል መሪ የልማት እቅዱ በሀገሪቱ መዋቅራዊ ለውጥን በማምጣት ኢትዮጵያን የአፍሪካዊ ብልጽግና ተምሳሌት የማድረግ ራዕይ ያነገበ ነው በእቅዱ መሰረት በቀጣዮቹ 10 ዓመታት 10.2 አማካይ ሀገራዊ ኢኮኖሚያዊ እድገትን ለማስመዝገብም ታልመዋል ሀገራዊ ነፍስ ወከፍ ገቢን በአማካይ በ8.2 በመቶ ማሳደግን የወጠነው መሪ እቅዱ
ከድህነት ወለል በታች ያለውን የህብረተሰብ ክፍል አሁን ካለበት 19 በመቶ ወደ 7 በመቶ ለማውረድ እንደሚሰራ የፕላን ልማት ኮሚሽን ሚኒስትሯ ዶክተር ፍጹም አሰፋ ገልጸዋል። ይህ የቀጣዮቹ 10 ዓመታት መሪ እቅድ ሁሉም ክልሎች ሊተገበር በሚችል መልኩ መዘጋጀት እንዳለባቸው የገለጹት ጠቅላይ ሚኒስትር አብይ አህመድም ሁሉም ስራዎች ለጠቅላላ ሀገራዊ ምርት ባላቸው አስተዋጽኦና ጥረትን ማዕከል ባደረገ መልኩ ሊሰሩ ይገባል ብለዋል። የክልሎች አፈጻጸም ባላቸው ሀገራዊ ጠቅላላ ምርት አስተዋጽኦ መሰረት መመዘን ይኖርባቸዋልም ብለዋል። የሚወጡ እቅዶችና የሚሰሩ ፕሮጀክቶችን በጥራትና በተያዘላቸው ጊዜ ማጠናቀቅ በመሪ እቅዱ ተግባራዊነት ከሁሉም የሚጠበቅ ኃላፊነት መሆኑን ተናግረዋል። የ10 ዓመቱ መሪ እቅድ በቀጣይ በተለያዩ ቴክኖሎጂ አማራጮችን እስከ ማህበረሰቡ ድረስ ውይይት ተደርጎበት የሚጸድቅ ይሆናል። የኢንፎርሜሽን መረብ ደህንነት ኤጀንሲ የኮሮና ቫይረስ ስርጭትን ለመግታት የሚያግዝና የጥንቃቄ እርምጃዎችን ለመተግበር የሚረዳ ከንክኪ ነፃ የሆነ ንጽህና መጠበቂያ መሳሪያ አዘጋጅቶ ለጠቅላይ ሚኒስትር ጽሕፈት ቤት በስጦታ አስረከበ። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለጠቅላይ ሚኒስትር አብይ አህመድ ስጦታውን አስረክበዋል። በርክክብ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህን አይነት ፈጠራዎች መሰራታቸውና አድንቀው ንክኪን በማስወገድ የበሽታውን ስርጭትን ለመከላከል መሰል የቴክኖሎጂ ውጤቶች የሚኖራቸው ፋይዳ የጎላ እንደሆነም ተናግረዋል። በኢንፎርሜሽን መረብ ደህንነት ኤጀንሲ የማዕከሉ ኃላፊና የፈጠራ ስራ አስተባባሪ አቶ ብሩህ ተስፋ ሙሉጌታ በኩላቸው ኮሮና ወረርሽኝን ለመከላከልና ለመቆጣጠር እንደ ሀገር የሚደረገውን ጥረት ለማገዝ ኤጀንሲው ባለው የቴክኖሎጂ አቅም ሀገራዊ ኃላፊነቱን ለመወጣት ከሚከናወናቸው ስራዎች መካከል ይህ አንዱ እንደሆነ ተናግረዋል። የፈጠራ ስራውን ከሰሩት ባለሙያዎች አንዱ የሆኑት አቶ እንዳለ ስንታየው የንጽህና መጠበቂያ መሳሪያዎች ለአጠቃቀም ምቹ በሆነ መንገድ የተሰራ ሲሆን ለጠቅላይ ሚኒስትር ቢሮም በሁለት አማራጭ ተዘጋጅቶ በስጦታ መልክ እንደተሰጣቸው አብራርተዋል። በተያያዘም ኤጀንሲው ለተለያዩ ሚኒስቴር መስሪያ ቤቶችና ተቋማት የንጽህና መጠበቂያ መሳሪያ ያስረከበ ሲሆን የሰላም ሚኒስቴር፣ የኢትዮጵያ መንገዶች ባለስልጣን ስጦታውን ከተረከቡት ውስጥ ይገኙበታል። በቀጣይም ኤጀንሲው ለተለያዩ ተቋማትና ሆስፒታሎች ምርቱን ተደራሽ ለማድረግ እንደሚሰራ ኃላፊው ጠቁመዋል። በኮሮና ምክንያት የተቋረጠውን የከፍተኛ ትምህርት የመማር ማስተማር ሂደት ማካካስ የሚያስችሉ የትምህርት ግብዓቶችን በተለያዩ ቴክኖሎጂ መንገዶች ለተማሪዎች ተደራሽ ለማድረግ እየሰራ መሆኑን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀም። ተማሪዎች በኩላቸው የተለያዩ መጽሐፍትን በቴሌግራምና መሰል ቴክኖሎጂ አማራጮች እያገኙ ቢሆንም በቂ እንዳልሆነ ይገልጻሉ። ተስፋዬ ለመይሳ ተጨማሪ አለው። በኢትዮጵያ በመንግስትና በግል የከፍተኛ ትምህርት ተቋማት ውስጥ ሲማሩ የነበሩ ወደ 2 ሚሊዮን የሚጠጉ ተማሪዎች በወረርሽኙ ምክንያት ትምህርት አቋርጠው ይገኛሉ። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም እንዳሉት ታዲያ እነዚህ ከትምህርት ገበታቸው ተገለው ያሉ ተማሪዎች የተቋረጠውን የመማር ማስተማር ሂደት ለማካካስ እየተሰራ ይገኛል። ከ82 ሺህ በላይ ማጣቀሻ መጽሐፎች ሌሎችም አክሰስ የሚደረጉ ኦንላይን በነፃ ከውጭም ጭምር አሰባስበን አንድ በሚኒስቴሩ መስሪያ ቤት ስር ያለ ፕላትፎርም ላይ ከፍተኛ ትምህርት እና የቲቤት ፕላትፎርም ላይ ተቀምጦላቸዋል። ተማሪዎች ከዚህ ፕላትፎርም ላይ ለመማር አክሰስ ሲያደርጉ በነፃ ዳውንሎድ እንዲያደርጉ በነፃ እንዲያነቡ በዜሮ ሬት ያለምንም ክፍያ ተመቻችቶላቸዋል። በወልቂጤ ዩኒቨርሲቲ የአራተኛ ዓመት ተማሪ የሆነችው ናርዶስ ገዛኸኝ ትምህርት ከተቋረጠበት ጊዜ ጀምሮ ቤቷ በመሆን የሳይንስና ከፍተኛ ትምህርት ሚኒስቴር በድረገጽ ላይ ያስቀመጣቸውን መማሪያ መጽሐፍቶችን በመጠቀም እያነበበች እንደሆነ ትናገራለች። ይሁን እንጂ ይህ ብቻ በቂ አለመሆኑን ነው ተማሪ ናርዶስ የምትገልጸው። ያለው ሶርስ አንደኛ በቂ አይደለም፣ ሁለተኛ ደግሞ ያለውንም ደግሞ አንብቦ ከዛ ውስጥ በእኛ ደረጃ የሆነውን መርጦ ለማውጣትና እነሱን ለማወቅ ብዙ በቂ አይደለም እና ይሄ ስለሆነ አሁን ባለው ሁኔታ ፈተና ቢሰጥ ብያላት። በድረገጹ ላይ መጽሐፍቶችን በጅምላ ከማስቀመጥ ይልቅ ተማሪዎች በሚማሩት የትምህርት አይነት ልክ ብቻ ቢስተካከል የሚለው የተማሪ ናርዶስ ሐሳብ ነው። ይህን ጨምሮ በኢትዮጵያ የቫይረሱ መስፋፋት እየጨመረ ከመሆኑ አንጻር
የከፍተኛ ትምህርት ተቋማት ዕጣ ፋንታ ምንድነው የሚሆነው ብለን የጠየቅናቸው ሚኒስትሯ ፕሮፌሰር ሂሩት ወልደማርያም የዶክተሬትና የድህረ ምረቃ መርሃ ግብሮች የመማር ማስተማር ሂደት ያለ ችግር እየተከናወነ መሆኑን ተናግረዋል። ቅድመ ምረቃው ግን እንዳልኩት ሁሉም በሚመጡበት ጊዜ እንደገና ማካካሻ ትምህርት ተምረው የሚፈተኑ ነው የሚሆነው እንጂ በኦንላይኑ ላይ ተመርኩዘው ፈተና የሚሰጥ አይሆንም። አሁን ላይ ያለን ውሳኔ የድህረ ምረቃው ግን የማስተርስ እና የፒኤችዲ በዚሁ በኦንላይን ፕላትፎርም ፈተና ይሰጣል። የቲሲስ የመመረቂያ ጽሁፋቸውም ፈተና ይቀመጣሉ፣ ይመረቃሉ። የድህረ ምረቃው አይቋረጥም። ተማሪዎች ቤታቸው ሆነው እያነበቡ ጎን ለጎን ደግሞ ራሳቸውን ከወረርሽኙ እንዲጠብቁም ሚኒስትሯ ፕሮፌሰር ሂሩት ወልደማርያም አሳስበዋል። በአፋር ክልል ዞን 1 ኤልዳር ወረዳ ዲቾአቶ ከተማ የኮቪድ-19 ስርጭት ለመከላከል የሚያግዝ የድንበር ተሻጋሪ ጭነት ተሽከርካሪዎች ተርሚናል ግንባታ ተጀመረ። ተርሚናሉ ሲጠናቀቅ በቀን ከ1000 በላይ ተሽከርካሪዎችን ማስተናገድ እንደሚችል የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ ተናግረዋል። ተርሚናሉ ለቫይረሱ ተጋላጭ የሆኑ የረጅም ርቀት አሽከርካሪዎችን ጤና ለመጠበቅና በተሻለ መንገድ ስራቸውን እንዲከውኑ ለማድረግ እንደሚያግዝ ተናግረዋል። የድንበር ተሻጋሪ አሽከርካሪዎቻችን ተጋላጭ ናቸው ለችግሩ። ስለዚህ እነሱን እንዴት እንጠብቃለን? እነሱን እንዴት አሳርፈን ጤንነታቸውን አረጋግጠን ከሀገር ቤት ወደ ጅቡቲም ሲሄዱ ከጅቡቲም ወደ ሀገር ቤት ሲመለሱ እዚያ አረፍ ይያሉ ጤናቸው እየተመረመረ አስፈላጊው ፋሲሊቲም ተሟልቶላቸው እንዲሄዱ ለማድረግ ነው የተዘጋጀው። ስለዚህ እንግዲህ በአጭር ጊዜ ለኮቪድ መከላከል በቀጣይነት ደግሞ እንደ አንድ የሀገር አቋራጭ ተርሚናል ሆኖ በምስራቅ አፍሪካ በተቀመጠው ስታንዳርድ መሰረት እንዲያድግ የምንጠብቀው ቦታ ነው። የተርሚናሉ አጠቃላይ ወጪም ከ180 እስከ 200 ሚሊዮን ብር የሚደርስ ሲሆን ከ90% በላይ የሀገሪቱ ወጪና ገቢ የንግድ እንቅስቃሴ በሚካሄድበት ኮሪደር ላይ የተርሚናሉ መገንባት ለአሽከርካሪዎችና ለአካባቢው ሕዝብ በርካታ ጥቅም ይሰጣል ብለዋል። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ የተርሚናሉ ስራ በፌደራል መንግስት የሚሰራ ቢሆንም ክልሉ ድጋፍ እንደሚያደርግና በአንድነት የሚሰራ መሆኑን ተናግረዋል። የፌደራል ፕሮጀክትና የአፋር ፕሮጀክት ብሎ ነገር የለም። ሁሉንም አንድ ሆነን በጋራ ነው እየሰራን ያለነው። መጀመሪያ 8 ሄክታር ጠይቀውን ነበር። በኋላ ፍላጎታቸው በመጨመሩ 16 ሄክታር መሬት የይዞታ ማረጋገጫ ሰርተፊኬት አዘጋጅተን ሰጥተናቸዋል። እንደምታዩት ወደ ስራ ገብተዋል። በአንድ ወር ውስጥም አገልግሎት እንደሚጀምር ነግረውናል። የመኪና ማቆሚያ ተርሚናል ማለት ትልቅ ፕሮጀክት ነው። በርካታ የአፋር ወጣቶችም የስራ ዕድል ያገኛሉ። ዩጋንዳ ሙስናና ኮቪድ-19 ለመከላከል ስራዋን አጠናክራ እንደምትቀጥል የሀገሪቱ ፕሬዝዳንት አሳወቁ። ሀገሪቱ የባለውለታ ጀግኖቿን ቀን አክብራለች። በክብረ በዓሉ ላይ የተገኙት ፕሬዝዳንት ዮዌሪ ሙሴቬኒ ሙሰኞች ላይ ዘመቻው የበረታ ይሆናል ብለዋል። ሙሰኞች በእኛ ላይ የተጣበቁ ጥገኞች ናቸው። ጥገኞች ወደ ሲኦል መሄድ አለባቸው። እነዚህን የመንግስት ገንዘብ መዝባሪዎችን መዋጋታችንን አጠናክረን እንቀጥላለን። በፕሬዝዳንቱ ንግግር ሌላኛው ትኩረት ተሰጠው ነጥብ ወቅታዊ ኮቪድ-19 ሲሆን በሀገሪቱ 665 ያህል ሰዎች ቢያዙም እስካሁን ግን በቫይረሱ የሞተ ሰው የለም።
በዜጎች ላይ የአፍና አፍንጫ መሸፈኛ ጭንብልን በመጠቀሙ ላይ ቸልተኝነት እየታየ መሆኑን የገለጹት የዩጋንዳ መሪ መንግስት የሕክምና አቅሙን ለማሳደግ እየሰራ መሆኑን ገልጸዋል። የአፍና አፍንጫ መሸፈኛ ጭንብል ላይ መዘናጋት ይታያል። የአደገኛ ነገር ነው፣ ወደ ሞት ይመራል። ጥንቃቄ ማድረግ አለብን። አልነገረኝም እንዳትሉ መንግስት የሕክምና አሰጣጥ አቅሙን ለማሳደግ እየሰራ ነው። 9000 አልጋዎችን ለማዘጋጀት አቅደናል። ይህን ደግሞ ወደ 40,000 ከፍ የማድረግ ሐሳብም አለ። የከፋ ነገር ከመጣ መዘጋጀት ይኖርብናል።